ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን ይህ የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። የኢትዮጵያ የ20 ዓመቱ እቅድ ተጀመረ። ግብጽ ለኢትዮጵያ አስቸኳይ ማስጠንቀቂያ ላከች። ኢሳያስ ሽምግልናውን ተቀበሉ። በኤርትራ ቁጥጥር ስር የነበሩትም በመጨረሻ ተፈቱ። የዓለም ባንክ በኢትዮጵያ ጉዳይ የ10 ዓመት ፖሊሲ ለውጥም አደረገ። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። የኢትዮጵያ የ20 ዓመቱ እቅድ ተጀመረ። ግብጽ ለኢትዮጵያ አስቸኳይ ማስጠንቀቂያ ላከች። ባለፉት 20 ዓመታት ኢትዮጵያ የአባይ ውሃ መነሻ ያደረጉ እቅዶችን አውጥታ እየተንቀሳቀሰች መሆኑን የሚገልጹ መረጃዎች ይፋ በሆኑበት በዚህ ወቅት ላይ እቅዱ ወደ ተግባር ተለውጧል የሚል ስጋት ግብጽ እንደወደቀባት ተሰምቷል። የግብጽ መንግስት በህዳሴ ግድቡ ላይ ኢትዮጵያ እየወሰደች ካለችው እርምጃ በተጨማሪ በአባይ ውሃና በህዳሴ ግድቡ ዙሪያ ያቀደችው 3 የተለያዩ ግዙፍ ፕሮጀክቶችን ግንባታ ጀምራለች በማለት ከጋዜጠኞች ለግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ባቀረቡት ጥያቄ ጋር ተይዞ በተሰጠ ምላሽም ግብጽ ለኢትዮጵያ የመጨረሻ ማስጠንቀቂያ እየሰጠች ቢሆንም ከኢትዮጵያ በኩል ግን በጉዳዩ ላይ እስካሁን የተባለ ነገርም የለም። ለኢትዮጵያ ማስጠንቀቂያ የሰጡት የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ የታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የተደረጉ ድርድሮች እልባት ወደ ሌለው ደረጃ መዳረሳቸውን ገልጸው ሀገራቸው በውሃ ደህንነቷ ላይ ጉዳት ከደረሰ ሙሉ የመከላከል መብት የተጠበቀ መሆኑንም አጽንኦት ሰጥተዋል። ከቀናት በፊት ከአሜሪካ ከፍተኛ ባለስልጣን ማርክ ሩቢዮ ጋር የስልክ ውይይት ያደረጉት የግብጽ የውጭ ጉዳይ ሚኒስትር በይፋ ያሰሙት አቋም መነጋገሪያ ጉዳይም ሆኗል። ኢትዮጵያ በግብጽ መንግስት ማስጠንቀቂያ ያሰጣት የሶስቱ ግድቦች ግንባታ ሲሆን ካራዲቦ፣ ባካቦ፣ መንዲያ ግድቦች መሆናቸው ነው የተነገረው። በአባይ ውሃ ላይ መነሻ አድርገው የሚገነቡት እነዚህ ግድቦች መካከል ቀዳሚ የሆኑት ካራዲቦ ግድብ ሲሆን ቦካቦ እና መንዲያ ግድብ ደግሞ ተከታይ ናቸው። ዋነኛ ዓላማቸው የኃይል ማመንጨትና ወደ ህዳሴ ግድቡ የሚሄዱን የደለል መጠን መቀነስ የሚያስችሉ ሲሆን እነዚህ 3 ግድቦችን ግብጽ በአባይ ውሃ ላይ ለመውሰድ የምታስበውን የበላይነት እስከመጨረሻ የሚያሳጡም መሆናቸው ነው የተነገረው። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ለጋዜጠኞቹ ስለ ግድቦቹ በሰጡት ምላሽም የህዳሴ ግድቡ የታችኞቹን የተፋሰስ ሀገራት ሳያማክር በኢትዮጵያ የተወሰደ የአንድ ወገን እርምጃ በመሆኑ ህገ ወጥ ነው በማለት ግብጽ እንደማትቀበለውም በድጋሚ ገልጸዋል። የውጭ ጉዳይ ሚኒስትሩ አክለውም ግብጽ በአባይ ወንዝ ላይ የሚደረጉ ማናቸውንም አዳዲስ የአንድ ወገን እርምጃዎች በጥብቅ እንደምትቃወም በመግለጽ ማንኛውም የአንድ ወገን እርምጃ አንቀበልም ማለታቸውን አሪቲም ዘግቧል። ኢትዮጵያ በእቅድ ደረጃ የያዘቻቸው ግድቦች ወደ ተግባር የማይቀየር ከሆነ ግብጽ በዓለም አቀፍ ህግ ደንቦች መሰረት ህጋዊ ራሳችንን የመከላከል መብት በመጠቀም ኢትዮጵያ ላይ ክስ እንመሰረታለን ሲሉም የውጭ ጉዳይ ሚኒስትሩ ገልጸዋል። ምንም እንኳን የግብጽ ከፍተኛ ባለስልጣናት ኢትዮጵያ ተጨማሪ ግድቦችን እየገነባች ነው የሚሉ ሀሳቦችን ቢያንሸራሽሩም ከኢትዮጵያ በኩል ግን ከቀድ የዘለለ ተግባር ላይ የደረሰ ምንም ነገር እንደመኖሩ ምንም አይነት ማረጋገጫ እስካሁን ድረስ አልተሰጠበትም። ኢሳያስ ሽምግልናውን ተቀበሉ። በኤርትራ ቁጥጥር ስር የነበሩት በመጨረሻም ተፈቱ። ከጎረቤት ሀገራትና የቀይ ባህር ዳርቻን ከሚዋሰኑ ሀገራት ጋር በተለያዩ ምክንያቶች ግጭት ውስጥ የገባች የምትገኘው ኤርትራ ፕሬዝዳንት የሆኑት ኢሳያስ አፈወርቂ የተላከባቸውን ሽምግልና መቀበላቸው ተሰምቷል። የኤርትራ መንግስት የአየር ክልሌንና ባህር ክልሌን ጥሶ ገብቷል በሚሏቸው አካላት ላይ የሚወስዷቸውን እርምጃ አጠናክሮ በቀጠለበት በዚህ ጊዜ ላይ በቁጥጥር ስር ያዋላቸው 15 እስረኞችን በሽማግሌና በተለያዩ ሂደቶች በተደረገ ንግግር አማካኝነት ተፈተዋል። የኤርትራ መንግስት 15 የመናውያን አሳ አጥማጆች በቀይ ባህር ላይ አሳ በማጥመድ ላይ ያሉ የባህር ክልልን ጥሰው ገብተዋል በማለት በኤርትራ ባለስልጣናት ለ3 ወራት ያህል ታስረው ከቆዩ በኋላ በምዕራብ የመን አልሁደይድን ግዛት ደቡባዊ ክፍል ወደምትገኘው አልሃዋ ወረዳ መመለሳቸውን የአካባቢው ምንጮችም ይፋ አድርገዋል። ይህን ተከትሎ አሳ አጥማጆቹ በአልሃዋ ወደሚገኘው የአሳ ማራገፊያ ማዕከል የደረሱ ሲሆን ይህም ካለፈው አፕሪል 12 ቀን ማዕከሉን ለቀው ከወጡበት ጊዜ ጀምሮ ግንኙነታቸው ተቋርጦባቸው ከነበሩባቸው ቤተሰቦቻቸው ጋር መገናኘታቸው ነው የተነገረው። ለ3 ወራት በቁጥጥር ስር ውለው የነበሩት አሳ አጥማጆችን የኤርትራ መንግስት የመልቀቅ ሂደቱ የተከናወነው በአካባቢው በሚኖሩ ሌሎች አሳ አጥማጆችና በማህበረሰቡ ታዋቂ የሆኑ ሽማግሌዎች አማካኝነት ከሚመለከታቸው አካላት ጋር በተደረገ ቅንጅታዊ ጥረትና ግንኙነት ሲሆን ይህም እንዲለቀቁና ወደ የመን እንዲመለሱም ተደርጓል ነው የተባለው። በኤርትራና በየመን
በየመን መካከል ባለው የባህር ወሰን አለመስማማት የተነሳ የኤርትራ መንግስት በባህር ክልሉ ላይ በጣም ጥብቅ ቁጥጥር እንደሚያደርግ የሚታወቅ ሲሆን በዚህ ምክንያትም የየመን አሳ አጥማጆች ድንበር ሳይገነዘቡ አልፈው ሲገቡ በቁጥጥር ስር በመዋል ጀልባቸውና መረባቸው ተወርሶም ለወራት ለስር ተዳርገው እንደነበረ ነው መረጃዎች የሚያሳዩት። በመጨረሻም የዓለም ባንክ በኢትዮጵያ ጉዳይ የ10 ዓመት ፖሊሲ ለውጥ አደረገ። የዓለም ባንክ በተለያዩ ጊዜያት በዓለም ላይ የሚገኙ ሀገራት ላይ የሚያወጡትን ፖሊሲ የመቀየር ልማዱ እምብዛም በሆነበት በዚህ ወቅት ላይ በኢትዮጵያ ላይ የ10 ዓመት የፖሊሲ ለውጥ ማድረጉ ተሰምቷል። የዓለም ባንክ በኢትዮጵያ በሚቀጥሉት 10 ዓመታት ተግባራዊ የሚያደርገው አዲስ የአጋርነት ማዕቀፍ መሰረት በማድረግ የተዘጋጀው ፖሊሲው በኢትዮጵያ ኢኮኖሚ ላይ የራሱ የሆነ ለውጥ የሚያመጣ መሆኑ ነው የተነገረው። የዓለም ባንክ በኢትዮጵያ ላይ ባወጣው የ10 ዓመት ፖሊሲ ከትላልቅ የመንግስት ሜጋ ፕሮጀክቶች ፋይናንስ ወጥቶ ወደ ግል ዘርፍ መቀየር፣ መሰረታዊ የሰው ኃይል ልማትና ጥራት ያለው ትምህርት ላይ ትኩረት በማድረግ የሀገሪቱን የኢኮኖሚ አቅጣጫ ለመቀየር የሚያስችል መሆኑን ውሳኔው ይፋ ተደርጎ እንደ እርምጃም ተወስዷል። የባንኩ የ10 ዓመት ፖሊሲ ለውጥም ባለፉት 2 ዓመታት ኢትዮጵያ የተከተለችውን በመንግስት ኢንቨስትመንት የሚመራ የኢኮኖሚ እድገት ሞዴል ወደ ግል ዘርፍ የሚመራና በጥራት ላይ የተመሰረተ ልማት መለወጡን የሚያሳይ ግልጽ ማሳያ ተደርጎም የሚወሰድ ነው። ሌላኛው የባንኩ የፖሊሲ ለውጥ ከኃይል ማመንጨት ወደ ስርጭት ማሻሻል የተቀየረ ሲሆን አዳዲስ ግዙፍ የኤሌክትሪክ ማመንጫዎችን ከመገንባት ይልቅ አሁን ላይ ያለውን የመስመር ዝርጋታ ማስተካከል፣ መቆራረጥን መቀነስና ተደራሽነት ማሳደግ ላይ የሚያተኩር ነው ተብሏል። ፖሊሲው በተጨማሪም ከትላልቅ የአስፋልት መንገዶች ወደ ገጠር መንገዶች፣ ዋና ዋና ከተሞችን የሚያገናኙ ግዙፍ መንገዶች ላይ ከማተኮር ይልቅ አርሶ አደሩ ምርቱን ወደ ገበያ በቀላሉ የሚያቀርብባቸውን የገጠር ተያያዥ መንገዶች ማስፋፋትን ተመራጭ የሚያደርግ ነው የተባለው። በኢትዮጵያ ላይ የተደረገው አዲስ የፖሊሲ ጥናት ከትምህርት ተቋማት መስፋፋት ወደ ትምህርት ጥራት፣ አዳዲስ ዩኒቨርሲቲዎችን ከመገንባት ይልቅ መሰረታዊ የንባብና የጽህፈት ክህሎት በማሳደግና ከኢንዱስትሪ ጋር የተገናኙ አጫጭር የቴክኒክ ስልጠናዎች ላይ የሚያተኩር ሲሆን 90% በኢትዮጵያ እድሜያቸው 10 ዓመት የሆኑ ህጻናትን መሰረታዊ ጽሁፍ ማንበብ የማይችሉ መሆናቸው በሪፖርቱ በመግለጽ ከከፍተኛ የትምህርት ጥራት ማሽቆልቆል ጋር የተያያዘም አድርጎታል። የዓለም ባንክ የ10 ዓመት ፖሊሲ ክለሳው ለኢትዮጵያ ከፍተኛ የሚባል ጥቅም የሚሰጥ ሲሆን የመንግስት ዕዳ ጫናን የመቀነስ ስትራቴጂ ተደርጎ የሚወሰድም ነው። የዓለም ባንክ ከሜጋ ፕሮጀክቶች እንደ ትላልቅ የኃይል ማመንጫዎችና መንገዶች መውጣት በመንግስት ላይ የሚኖረውን የውጭ ዕዳ ጫናም ይቀንሳል ተብሎም ይጠበቃል። ይህን መሰሉ ፖሊሲ ደግሞ ኢትዮጵያ ሌሎች ሜጋ ፕሮጀክቶችን በጥራትና በራስ አቅም ለማከናወን የሚያስችላት እንደሆነም ባለሙያዎች ይገልጻሉ። በዚህ ፖሊሲ አማካኝነት መንግስት በራሱ አቅም ሜጋ ፕሮጀክቶችን በብድር እንዲሰራ አይበረታታም። ይልቁንም የግል ዘርፉ እንዲሳተፍ መንገድ የሚከፍትም ተደርጎ ይወሰዳል። ይህ ማለት ደግሞ በኢትዮጵያ ውስጥ የሚንቀሳቀሱ ከፍተኛ አቅም ያላቸው ባለሀብቶች፣ የግል ሴክተሮች ተሳትፎን በማድረግ በሀገር ልማትና በሜጋ ፕሮጀክቶች ግንባታ ላይ ከፍተኛውን አስተዋጽኦን እንዲያበረክቱ እድልን የሚከፍትም ሆኗል። ሌላው የዚህ ፖሊሲ ጥቅም የትምህርት ደህንነትና የሰው ኃይል ቀውስን ማስጠበቅ የሚያስችል ሲሆን የዩኒቨርሲቲዎችን ቁጥር ከማብዛት ይልቅ ጥራትን ማስቀደም፣ የተማረ ግን ጥራት የሌለው የሰው ኃይል ክምችት እንዳይፈጠር የሚያግዝም ነው። በኢትዮጵያ ኢኮኖሚ ላይ ጉልህ ሚና የሚጫወተው ፖሊሲው በግብርና መር ኢኮኖሚ ላይ የሚኖረው በጎ ተጽዕኖ የጎላም ሲሆን የገጠር መንገዶች መሻሻልና የግብርና ምርቶች ማቀነባበሪያ ላይ የሚደረገው ድጋፍ በቀጥታ አርሶ አደሩን ተጠቃሚ ያደርጋል ተብሎም ታምኖበታል። በዚህ ፖሊሲ አማካኝነትም የዋጋ ንረትን ለመቀነስ፣ የምግብ ዋስትናን ለማረጋገጥ ወሳኝ ሚና የሚጫወት በመሆኑ የዓለም ባንክ ያመጣው የ10 ዓመት ጥናት ለኢትዮጵያ መልካም እድል የሚያመጣ እንደሆነም የኢኮኖሚ ባለሙያዎችም ይገልጻሉ። የሰዓቱ መረጃዎች ያስደመጣችሁ የንጋት ቲዩብ ቻናላችን ነው። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ግን ቸር ቆዩን።